ጤና ይስጥልኝ ተመልካቾቻችን፣ እንደምን ውላችሁ አምሽታችኋል? በላይ በቀለ ነኝ። ዋና ዋና ነጥቦቹን በማስቀደም እንጀምራለን። የአሜሪካው መሪ በነ ሳውዲ ጥያቄ በኢራን ላይ ሊፈጸም የታቀደ ጥቃት እንዲዘገይ ያደረጉ። ኢራን የሰላም ዕቅድ አቅርባለች። አዲስ የተቀሰቀሰው ኢቦላ ቫይረስ በፍጥነት እየተስፋፋ ሲሆን የአፍሪካ ሀገሮች የጥንቃቄ ሥራ ጀምረዋል። በኬንያ በነዳጅ መጨመር ሳቢያ አመፅ መቀስቀሱን ተከትሎ መንግስት የነዳጅ ዋጋ ቅናሽ ቢያደርግም ከግል ትራንስፖርት ማህበራት ጋር ድርድር መቀመጡ ታውቋል። ወላጆች ለመኖር ልጆቻቸውን ስለሚሸጡበት ሀገር ጥቂት እንላለን። ሌሎችም አሉን። አብራችሁን እንድትቆዩ ጋብዛለሁ። በኬንያ በነዳጅ መጨመር ሳቢያ አመፅ መነሳቱን ተከትሎ መንግስት ከትራንስፖርት ማህበራት ጋር ድርድር መቀመጡ ተነገረ። አመፁን በዋናነት የቀሰቀሱትና የሥራ ማቆም አድማ የመቱት የግል ትራንስፖርት ማህበራት የነዳጅ ዋጋ እንዲቀንስና ሌሎች ወሳኝ ያሏቸውን ጥያቄዎች ለመንግስት ማቅረባቸው ታውቋል። ይህንኑ ተከትሎ መንግስት የ10 ሽልንግ ቅናሽ ቢያደርግም ድርድሩ እንደቀጠለ ነው። ድርድሩ እስኪጠናቀቅም በመላው ሀገሪቱ የተነሳው አመፅ ለጊዜው እንዲቆም መደረጉን ዘገቦች አመልክተዋል። ያም ሆኖ ዛሬም በናይሮቢና በሌሎች ከተሞች ታክሲና ሌሎች የህዝብ ትራንስፖርቶች ሥራ ቆመው ሲውሉ፣ ሱቆችና የንግድ ተቋማትም ተዘግተዋል። ድርድሩ ሳምንት ሊወስድ እንደሚችል ሲነገር የማኅበራቱ ጥያቄዎች ካልተሟሉና የነዳጅ ጭማሪውና የኑሮ ውድነቱ ባለበት ከቀጠለ አመፁን ለመቀጠል ዝተዋል። ትላንት በተካሄደው ሀገር አቀፍ አመፅና ከፖሊስ ጋር በተካሄደ ግጭት በጥቂቱ 4 ሰልፈኞች ሲገደሉ 30 የሚደርሱ መቁሰላቸው ተነግሯል። በፖሊስ ተይዘው የታሰሩ ከ500 በላይ ሰልፈኞች ድርድር መጀመሩን ተከትሎ መለቀቃቸውን ዘገቦች አመልክተዋል። ለመኖር ልጆችን መሸጥ ምን ያህል ከባድ ውሳኔ እንደሆነ ከአፍጋኒስታን አባቶች በላይ ማንም አያውቀውም። ልጆቼ ለ3 ተከታታይ ምሽት ምንም ሳይቀምሱ በባዶ ሆዳቸው ነው የተኙት። እናታቸው ታለቅሳለች። ቢቸግረኝ ጎረቤቴን ቂጣ እንኳን ጋግረን እንድንቀምስ ዱቄት መግዣም ጥቂት ገንዘብ እንዲሰጠኝ በሩን አንኳኳሁ ይላል የ45 ዓመቱ ጁማ ካህን። አፍጋኒስታን ያለበትን ከፍተኛ ችግርና ሰቆቃ ማሳያ ነው። ዛሬ ከ4 ሰዎች 3ቱ የዕለት መሠረታዊ ፍላጎታቸውን ማሟላት አይችሉም። ሥራ አጥነት የከፋ ደረጃ ሲደርስ የጤና አገልግሎት እጅጉን የተዳከመ ሆኗል። የተባበሩት መንግስታት በአሁኑ ወቅት ሀገሪቱ ለከፍተኛ የረሃብ አደጋ መጋለጧን ሲገልጽ በጥቂቱ 5 ሚሊዮን ገደማ ሕዝብ ከረሃብ ወደ ቸነፈር እየተሻገረ ነው ብሏል። ከአጠቃላዩ የሀገሪቱ ሕዝብ 10 እጅ የሚሆነው ማለት ነው። ለቀናት ምግብ ሳያገኙ መቆየት በአፍጋኒስታን እየተለመደ ነው ይላሉ የእርዳታ ሠራተኞች። በአንዳንድ የሀገሪቱ አካባቢዎች ሥራ በመጥፋቱና ወላጆች ልጆቻቸውን መመገብ ስላቃታቸው ልጆቻቸውን ለመሸጥ ይገደዳሉ። ቢቢሲ ያነጋገረው አብዱል ራሺድ የተባለ አባት ችግር ስለጸናበት ጨቅላ ሴት ልጆቹን ለመሸጥ መወሰኑን ይገልጻል። ሥራ ሲለፋ ውሎ ተርቦና ተጠምቶ ቤቱ ሲገባም የልጆቹን የረሃብ ድምፅ መቋቋም ባለመቻሉ ሴት ልጆቹን ለትዳር ወይም ለሰራተኛነት ለመሸጥ መወሰኑን ይናገራል። እንደ አብዱል ራሺድ ሁሉ ሌሎች የሀገሪቱ ዜጎች በረሃብ አለንጋ እየተገረፉ መሆናቸው ሲነገር ሻይ እንኳን አጥተው ዳቦ በሙቅ ውሃ እያራሱ ይመገባሉ። የ5 ዓመት ሴት ልጁ በጽኑ የታመመችበት አባት ለሕክምና መክፈል ባለመቻሉ ራሷም የታመመችውን ሕፃን ስታድግ የሚያገባት ሰው ፈልጎ እንደሸጣት የቢቢሲ ዘጋቢው ይናገራል። በ200 ሺህ የሀገሪቱ ገንዘብ ወይም $3200 ከሸጣት በኋላ ለሕክምና ከፍሎ ከህመሟ እንድትፈወስ አድርጓል። እንዲህ ያሉ ልብ የሚነኩ በርካታ ታሪኮች ከአፍጋኒስታን ይሰማሉ። የሀገሪቱ ችግር የባሰው ደግሞ አሜሪካና ሌሎች ዓለም አቀፍ ተቋማት በስፋት ሲሰጡ የነበረውን እርዳታ ካቋረጡ በኋላ መሆኑ ይነገራል። ሀገሪቱን እየመራ ያለው የታሊባን መንግሥት ሴቶች ትምህርት ቤት እንዳይሄዱ ከመከልከል ጀምሮ አፍጋኒስታንን ወደ ኋላም እየወሰደ ነው በሚል ይተቻል። ወደ ሌላ መረጃ ስናልፍ
አዲስ በተቀሰቀሰው የኢቦላ ወረርሽኝ የሞቱ ሰዎች ቁጥር 131 መድረሱ ተነገረ። ከዲሞክራሲያዊት ኮንጎ የተነሳው አዲሱ የኢቦላ ዝርያ ወደ ጎረቤት ሀገሮች በፍጥነት እየተዛመተ መሆኑን ተከትሎ ጎረቤት ሀገር ሩዋንዳ ድንበር መዝጋቷ ተነግሯል። በሽታው ከታሰበው በላይ በፍጥነት እየተስፋፋ መሆኑ በርካታ ወገኖችን ለስጋት ዳርጓል። እስካሁን በኮንጎ በበሽታው የተያዙ ከ500 በላይ ሰዎች መገኘታቸው ሲነገር ምርመራው ተጠናክሮ መቀጠሉ ታውቋል። የጤና ተቋማት እንደሚሉት ይኸው አዲሱ የኢቦላ ቫይረስ መድኃኒት የሌለው መሆኑ ስጋቱን የበለጠ አሳድጎታል። የዓለም የጤና ድርጅት አዲሱ ቫይረስ በፍጥነት እየተስፋፋ በመሆኑ ጎረቤት ሀገሮች ቁጥጥራቸውን እንዲያጠናክሩ ዛሬም በድጋሜ ጠይቋል። ሰዎች እጃቸውን በንጹህ ውሃ ደጋግመው እንዲታጠቡና አፍንጫቸውን እንዲሸፍኑም መክሯል። የቀይ መስቀል ማኅበራት አዲሱ ወረርሽኝ ማንነቱ በቶሎ ተለይቶ መከላከያ ካልተገኘ ጉዳቱ በከፋ ሁኔታ ይቀጥላል ሲሉ እያስጠነቀቁ ናቸው። የዲሞክራሲያዊት ኮንጎ ፕሬዝዳንት ፌሊክስ ቲሽኬዲ ሕዝቡ እንዲረጋጋና ራሱን በንቃት እንዲጠብቅ ጠይቀዋል። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም በበኩላቸው በሽታው በፍጥነት እየተዛመተ መሆኑ በጣም እንዳሳሰባቸው ገልጸዋል። በበሽታው የተያዙ ሰዎች በጎረቤት ኡጋንዳ ዋና ከተማ ካምፓላ መገኘታቸውን ተከትሎ የሀገሪቱ መንግሥት ሰፊ የቁጥጥር ሥራ መጀመሩ ተነግሯል። በሩዋንዳ በሚደገፉ አማጽያን ቁጥጥር ስር በሚገኘው የዲሞክራሲያዊት ኮንጎ ትልቅ ከተማ ጎማ ቫይረሱ መሰራጨቱ ይነገራል። በርካታ የአፍሪካ ሀገሮችም አስፈላጊውን ጥንቃቄ ሥራ መጀመራቸውም ተመልክቷል። በአዲሱ የኢቦላ ቫይረስ የተያዙ ሰዎች ከ2 እስከ 21 ቀናት ምልክት የሚያሳዩ ሲሆን ትኩሳት፣ ከባድ ራስ ምታትና የጉሮሮ መከርከር እንዲሁም የጡንቻ ህመም ከምልክቶቹ መካከል ናቸው። ከዓመታት በፊት በተቀሰቀሰው ኢቦላ ወረርሽኝ 12000 ገደማም መሞታቸው ይነገራል። የአሜሪካው መሪ ዶናልድ ትራምፕ በባሕረ ሰላጤው ሀገሮች ጥያቄ በኢራን ላይ አዲስ ሊወሰድ የታቀደው ወታደራዊ እርምጃ እንዲዘገይ ማድረጋቸውን ገልጸዋል። ዛሬ የሳውዲ አረቢያ፣ የተባበሩት አረብ ኤምሬትስና የኳታር መሪዎች ባቀረቡት ጥያቄ መሠረት ሊፈጸም የታቀደውን ጥቃት ለጊዜው መቀልበሳቸውን ትራምፕ ገልጸዋል። ያም ሆነው በኢራን ወደቦች ላይ የተጣለው እገዳ እንደማይነሳ አረጋግጠዋል። ባለፉት ጥቂት ቀናት ከ19 በላይ የንግድ መርከቦች የአሜሪካ ጦር ኃይል ማገዱን ባለሥልጣናት ገልጸዋል። የኢራን መሪዎች በበኩላቸው አዲስ በቀረበው የሰላም ሐሳብ ጦርነቱ እንዲቆምና የጉዳት ካሳ እንዲከፈል እንዲሁም በአካባቢው የሰፈረ የአሜሪካ ሰራዊት እንዲወጣ መጠየቃቸው ታውቋል። በኢራን ወደቦች የተጣለው እገዳና እንዳይንቀሳቀሱ የተደረጉ ንብረቶች እንዲለቀቁ አመልክተዋል። አዲሱን የሰላም ዕቅድ አሜሪካም ትቀበለው እንደሆነ ለጊዜው ባይታወቅም አዲስ ወታደራዊ ዘመቻ እንዲዘገይ የጠየቁት ወዳጅ ሀገሮች የሰላም ስምምነት ሊደረስ እንደሚችል ተስፋ ማሳደራቸው ተነግሯል። ፕሬዝዳንት ትራምፕ ኢራን ላይ አዲስ ጦርነት እንዲጀመር ውሳኔ ሊሰጡ 1 ሰዓት ሲቀራቸው ሐሳብ መቀየራቸውን ገልጸዋል። ያም ሆኖ በቀጣዮቹ ጥቂት ቀናት ስምምነት ካልተደረሰ ጥቃት እንደሚፈጸም አስጠንቅቀዋል። ኢራን ኒኩሌር ጦር መሳሪያ እንዲኖራት በፍጹም አንፈቅድም ብለዋል። ሦስቱ ሀገሮች ሳውዲ አረቢያ፣ ኤምሬትስና ኳታር ተቀባይነት ያለው ስምምነት እንደሚደርሱ አሳምነው ጥቃቱ እንዲቀለበስ ባያደርጉ ኖሮ በአሁኑ ሰዓት የኢራን መሬት በእሳት እየነደደ ነበር ሲሉ ገልጸዋል። ፕሬዝዳንት ትራምፕ በሌላ በኩል የቻይናው መሪ ለኢራን ምንም አይነት ጦር መሳሪያ እንደማይልኩ ቃል እንደገቡላቸው ገልጸዋል። ትራምፕ ዛሬ ባሰራጩት መልእክት የቻይናው መሪ ሺ ጂንፒንግ ለገቡት ቃል አመስግነዋል። ይህ በእንዲህ እንዳለ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ማምሻውን ለጉብኝት ቻይና መግባታቸው ተነግሯል።